ልዕልት እናቷ ስትደውልላት አንድ ላይ ቁጭ ብለው ስለነበረ ከነ ኤልሳ ጋር ሉሊት እናቴ እኮ ደወለች፣ እማዬ እኮ ደወለች ብላ ልክ ምንም እንደማያውቅ ሰው ሆና ስልኳን አንስታ ሄሎ እማዬ እንዴት ነሽ? ድምፅሽ እኮ ጠፋብኝ፣ በሰላም ነው ግን ትላታለች። እሷም ያው ሁለታቸውም ስለሚተዋወቁ ነይ ካለሁበት ቦታ ትላታለች። እሷም ካለችበት ቦታ ትሄዳለች። ከመሄዷ በፊት ግን ልዕልት የት ነው የምትሄጂው ብላ ሉሊት ስትጠይቃት እናቴ እኔ ጋር ነኝ ቶሎ ብላኛለች፣ ማንም እንድከተለኝ አልፈልግም ብላ ስለነበረ የሄደችው እናቷን ለማግኘት ትሄዳለች ማለት ነው። እናቷን ስታገኛት ደህና መሆኗን ሰላም መሆኗን ከጠየቀቻት በኋላ ስለምታወራው አሁንም ዳዊትን እበቀለዋለሁ፣ ሉሊትን እበቀላታለሁ፣ ነገር ግን አሁን ለጊዜው ገንዘብ ያስፈልገኛል ትላለች። ልዕልትም እና ታዲያ እኔ አሁን ለጊዜው ገንዘብ ያስፈልገኛል ለምትይኝ ገንዘብ ከየት አመጣለሁ? በዛ ላይ ደግሞ ይሄን እበቀላለሁ የምትይውን ነገር ለምን አታቆሚም? እስኪ ራስሽን ዞር ብለሽ እዩ። እንደው የምታርፊበት እንኳን የለሽም እኮ ለምንድን ነው ራስሽን እንኳን የማትጠብቂው? ስትላት ስለሱ የሚያገባሽ ነገር የለም፣ ሁልጊዜ እንደዘመምኩ አልቀርም፣ አንድ ቀን እቃናለሁ። ነገር ግን አንድ ቀን ስቃና ጥላቶችን ሁሉ እበቀላቸዋለሁ ትላታለች። እማዬ በጣም ጥሩ ሰዓት ነው የደወልሽው፣ በነገራችን ላይ አሁን ሁላቸውም አውቀዋል ስትላት ዳዊትን መጣ እንዴ ስትላት አዎ ዳዊት መጥቶ ነበረ። ደስ የሚለው ነገር ግን ማን እንደጎዳው ወይም ማን ጉዳት እንዳደረሰበት አያውቅም ስትላት ያም ሆነ ይህ ልጄ ተጠንቀቂ፣ እሱ እንደሆነ የኔ ልጅ መሆንሽን አውቋል፣ እናም ጉዳት እንዳያደርስብሽ እባክሽን ተጠንቀቂ ስትላት ልዕልትም እሱ እኮ በጣም መልካም በጣም ቅን እና የዋህ ሰው ነው፣ ክፉ ነገር አያስብም ስትላት እሷ እንዴት ነው እንደዚህ የምትዩ? ይሄ ፍቅር የምትዩን ነገር አታቆሚም እንዴ? ይሄ ልጅ እኮ እናትሽን ለመግደል የሚያቀድ ልጅ ነው፣ ስለዚህ ከዚህ ሰው መራቅ አለብሽ ስትላት እማዬ እኔ የሚመለከተኝ ነገር የለም፣ እኔ ወደድኩት አፈቀርኩት የሚመለከተኝ ነገር የለም፣ ምክንያቱም አንቺ ጥፋተኛዋ አንቺ ነሽ ጥፋተኛዋ፣ ለምንድን ነው ዳዊትን መቅጣት የምትፈልጊው ብላ ስትላት እንዴት ነው እንደዚህ የምትይው? እናትሽን ሊገልኩ እያሰበ ያለ ልጅ ነው ስትላት እኔ ስለሱ የሚገባኝ ነገር የለም፣ አንቺን ነው መቅጣት የሚፈልገው፣ ጥፋተኛዋ አንቺ ነሽ፣ አንቺን ነው መቅጣት የሚፈልገው ስትላት እሷም እና እንደዚህ የምትይው ለምንድን ነው? እኔ እናትሽ አይደለሁ? ለእናትሽ ትንሽ አትቆረቆሪም ስትላት እና እኔ በአንቺ ቦታ መቀጣት አለብኝ? ምን ላድርግሽ? ለምንድን ነው አንቺ አሁንም በደልሽን አታቆሚም ወይም ለመበቀል የምታስቢውን ነገር ለምን አታቆሚም ስትላት እሷም ይልቁንስ አሁን ገንዘብ ያስፈልገኛል፣ ገንዘብ እንድትሰጪኝ እፈልጋለሁ ስትላት እና ገንዘብ እኔ ከየት አመጣልሻለሁ ስትላት ሉሊት ጋር ሄደሽ ታመጫለሽ፣ ሉሊት ድርጅት ልከፍት ነው ብላ ስለነገረቻት ይልቁንስ አንቺ ተስፋ መቁረጥ አለብሽ፣ ካላወቅሽ ሉሊት አሁን አዲስ ድርጅት ልከፍት ነው፣ እናም ደግሞ ገንዘብ ስጭኝ ብላት መለመን ነው። ያንቺ እንደምሰጥሽ ካወቀች አሰጠኝም ስትላት አንቺ ለምን ለኔ እንድሰጭኝ አድርገሽ ታሳውቂያታለሽ? ራስሽ እንደምትፈልጊ ገንዘብ አድርገሽ ንገሪያትና ተቀብለሽ ለኔ አምጪልኝ ትላታለች። እና ገንዘብ ልታስለምኝኝ ነው ስትላት አንቺ የማትረቢ ምን አባሽ ነው የምንለምኙ? የገንዘብ እኮ ያንቺም ነው፣ ማን የሷ ብቻ ያደረገው? ስለዚህ ገንዘቡ ተሽጦ ያንቺም ድርሻ አለበት። እናም ስጪኝ በያትና አንቺ እንደምትፈልጊ አድርገሽ ለኔ አምጪልኝ ትላታለች። እሷም እሺ ብላ ትመጣለች ማለት ነው። እሺ ብላ መጥታ ለሉሊት ትነግራታለች። ከዛ በፊት ግን ያው ዳዊት ማለት ነው ካለም መጥቶ ሉሊትን ይቅርታ ጠይቋት ይቅርታ ተባብለው ከሄዱ በኋላ ወዲያውኑ ደግሞ ኤልሳ ማለት ልዕልት ትመጣለች። ልዕልት መጥታ አብረው ቁጭ ብለው እያወሩ እያለ እናቴ በጣም ደህና ናት፣ ከበፊቱ እንደውም በጣም የተሻለ ሁኔታ ላይ ነው ያለችው። እናም እኔ የምልሽ ልዕልት ስለ ድርጅቱ ጉዳይ ምን አዲስ ነገር አለ ምናምን ስትላት ስለ ድርጅቱ ጉዳይ አሁን አዲስ ሱቅ እየፈለኩኝ ነው፣ እናም አሁን ከበፊቱ ጥሩ እየሄደልኝ ነው፣ እናም ባለፈው ተቻኩዬ ስለተናገርኩሽ ደግሞ በጣም ይቅርታ ብላ ልዕልት ለሉሊት ትላታለች ማለት ነው። ሉሊት ደግሞ ችግር የለውም ያው በሰዓቱ ተጨንቀሽ ስለነበረ ነው፣ እኔም ተቻኩዬ ነበር፣ እናም አልፈርድብሽም ችግር የለውም ስትላት እና ልዕልቴ እኔ ትንሽ ብር እፈልጋለሁ፣ አልዋሽሽም እናቴ ጥሩ ሁኔታ ላይ አይደለም ያለችው፣ ትንሽ ብር ትፈልጋለች ስትላት በዛ ላይ ደግሞ ያው እኔ ምንም እንደሌለኝ ታውቂያለሽ ምናምን ስላት አውርታ ሳትጨርስ ሉሊት ደግሞ ልዕልቴ ምንም ነገር ማስረዳት አይጠበቅብሽም፣
እኔ አውቃለሁ ያለሽበትን፣ አንቺ ደግሞ የልጅነት ድርሻሽን መወጣት አለብሽ እና ችግር የለውም ገንዘቡን እሰጥሻለሁ ስትላት በጣም ነው የማመሰግነው ትላታለች። እናም አሁንም ስለ ድርጅቱ ስትጠይቃት እኔ አንቺ ጋር መስራት ፈልጋለሁ ስትላት ሉሊት ደግሞ በጣም ደስተኛ ሆነች። እውነትሽን ነው ከኔ ጋር መስራት ትፈልጋለች ስትላት አዎ ከአንቺ ጋር መስራት ትፈልጋለሁ፣ ግን ምን አድርገሽ ነው የምትቀጥሪኝ ትላታለች። በቃ ለእኔ ባልደረባ ሆነሽ ትሰሪያለሽ ትላታለች። እኔ ግን ውድና የተከበራችሁ ቤተሰቦቼ ያው የእናቷ ልጅ አይደለች፣ እናቷ የመከረቻትን ተጠቅማ ምናልባት የሆነ ነገር ታደርጋታለች ብዬ አስባለሁ። ሉሊትም ማለት ነው። እናቷ ክፉ ናት። በእናትየው ምክንያት እሷ ልጅቷ በነገራችን ላይ በጣም መልካምና ቀን ልጅ ናት። እውነታውን ይዛ ነው እየሄደች ያለችው እስካሁን ድረስ። ነገር ግን እናትየው ከስር እየመከረቻት ስለሆነ ምናልባት ወደ መጥፎ ቦታ ትገባለች ብዬ አስባለሁ። እዛ አብራ ስትሰራ ድርጅቱ ጋር አብራ ስትሰራ በኋላ የሆነ ችግር እንዳትፈጥርባት እኔ ከወዲሁ የኔ ሀሳብ ነው፣ አላቅም ብቻ። ለማንኛውም ችግር የለውም በቃ ከኔ ጋር ትሰሪያለሽ፣ የኔ ባልደረባ ሆነች ትሰሪያለሽ ስትላት በጣም ደስተኛ ሆነች። እናም ብሩ ደግሞ እዛ ኮመድን ውስጥ አለልሽ አውጭና ውሰጂ ትላታለች። እሷ እንኳን ቁጥር አልሰጠቻትም። ሂጂና አውጭና ውሰጂ ነው ያለቻት። እሷም በጣም ደስተኛ ስለነበረች እህቴ በጣም ነው የማመሰግነው ብላ ጉንጯን ሳም አድርጋት ብሩን ይዛ ወደ እናቷ ትሄዳለች ማለት ነው። ብሩን ወደ እናቷ ይዛ ስትሄድ ዳዊት ደግሞ ልዕልት የታለች ብሎ ኤልሳን እየጠየቃት ነበረ። ኤልሳ ደግሞ እናቷን ልታገኝ ሄዳለች ስላለችው እሱ ደግሞ ነው እንደ ብሎ እየተከተለ ወደ ልዕልት ይሄዳል ማለት ነው። ወደ ልዕልት ተከትሎ ሲሄድ መንገድ ላይ ያገኛታል። መንገድ ላይ አገኝቷት እንደዚህ ተቻኩለሽ እየሄድሽ ነው ሲላት፣ እንዴ ምን ነው ምን አገባ አንተ እኮ ሰላም ነው ወይ እንዴት ነህ ብዬ ስጠይቅህ ምንም ነገር አትመልስልኝም፣ ስለዚህ ለምንድን ነው የምትጠይቀኝ ስትለው አንተ ደህና ነህ ግን ስትለው አያገባሽም ስለኔ የሚመለከትሽ ነገር የለም ሲላት፣ እሷም እንግዳውስ እኔም ወዴት እንደሚሄድ አይመለከትህም፣ ከፈለክ ና ሱቅ አብረን እንሂድ፣ በዛውም የወዳችንን እናወራለን ስትለው እኔ ካንቺ ጋር ማውራው ነገር የለኝም ደግሞ ካንቺ ጋር ብዬ ነው ማውራው ሲላት፣ ቆይ ግን ዳዊት እኔ እኮ እወድሃለሁ፣ እኔ ያንተ መሆን እፈልጋለሁ፣ ለምንድን ነው በዚህ ደረጃ የምጠላኝ ስትለው፣ ይሄ የማይሆን ነገር ሀሳብሽን ነው የምጠላው፣ በዛ ላይ ደግሞ እኔ ከአንቺ ጋር በፍጹም አላወራም፣ ከአንቺ ጋር ማውራት አልፈልግም ሲላት፣ ቆይ እኔ ምን አድርጌ ነው ምንድነው ያደረግኩን ነገር ስትለው፣ ምንም አላደረግሽኝም፣ ነገር ግን አንቺ ለእኔ አትመጥኝኝም፣ ሂጂና ቢጤሽን ፈልጊ ብሎ ትቷት ይሄዳል ማለት ነው። እሷም በጣም ተናዳ ስለነበረ ትንሽ ቆየት ብላ ወደዚህ አይታ ወደ ምትሄድበት ቦታ ትሄዳለች ማለት ነው። ልዕልት ከዳዊት ተለያይታ ወደ እናቷ እየሄደች እያለ በሌላ በኩል ወይዘሮ አልማዝ የሆነ መንገድ ላይ ቁጭ ብላ ካሌብ ከሉሊት ጋር ይቅርታ ተባብሎ ወደ ቤቱ ሲመለስ መንገድ ላይ ያገኛታል። እና መንገድ ላይ ቁጭ ብላ ሲያያት አንቺ እዚህ ቁጭ ብለሽ ነው ልጆችሽን የምታስጨንቂው ሲላት፣ አንተ ስለኔ አይመለከትህም ወይም የሚመለከተህ ነገር የለም ስትለው፣ ለነገሩ ምን እንዳንቺ አይነት ሰው ነው ተብሎ ማናገር የራሱ አንቺ እኮ አረመኔ ነሽ፣ ለነገሩ የአንቺ ሲቃይና የአንቺ መከራ ለእኔ ደስታ ነው፣ ደግሞ አልረሳውልሽም፣ አንቄ ነው የምገልሽ ሲላት፣ አንተንና ዳዊትን እበቀላችኋለሁ ስትለው፣ ዳዊት ምን አደረገሽ? ቆይ ዳዊት ምን አድርጉሽ ነው ሲላት፣ አሳያችኋለሁ፣ አንተና ዳዊትን እበቀላችኋለሁ፣ እምተኛላችሁ እንዳይመስለ ስትለው፣ ቆይ ዛቻሽን ተይውና ዳዊት ምን አድርጎሽ ነው ሲላት፣ አሁንም በድጋሜ አይመለከትህም ስላደረገኝ ነገር ግን በፍጹም ይቅር እንደማልላችሁና እንደማልበቀላችሁ ወይም ለበቀል እየተዘጋጀሁ እንደሆነ ለዳዊት ንገረው ስትለው፣ አንቺ አረመኔ፣ አንቺ ጨካኝ፣ አንቺ እኮ ያደረግሽውን መቼውንም ቢሆን አልረሳልሽም ሲላት፣ እሷም ተነስታ አንተ የማትረባ አንተ ቆሻሻ፣ እኔ አንተ ያደረከኝን ነገር ለእያንዳንዷ አልረሳልህም ብላ ስትጮህበት፣ እሱም አንገቷን እንቅ አድርጎ እገልሻለሁ እያለ ሲል ልዕልት እየሮጠች መጥታ ታላቀቃቸዋለች። ከዛ ልዕልት እየሮጠች መጥታ ታላቃቸው፣ ምን እያደረክ ነው ያለው? ቆይ አንተ ያምሃል እንዴ? ከእናቴ ዞር በል፣ ከእናቴ አጠገብ ሁለተኛ እንዳደርስ ስትለው፣ አንቺ ያምሻል፣ ስለሷ ባወቅሽ ቁጥር እናትሽን ትንቂያታለሽ፣ እናትሽን ትጠያታለሽ ሲላት፣ እሷም ወይዘሮ አልማዝም ደግሞ ስለ ልጄ ምንም አያገባህም፣ ሁለተኛ ልጄ እንዳታናግራት ብዬ ከዚህ በፊት አስጠንቅቄሃለሁ፣ እናም ስለ ልጄ አይመለከትህም፣ ስለ ልጄ አባትህ የማይረባ ቆሻሻ ነው፣ ስለዚህ ይህን ደግሞ አንተ ጠንቅቀህ ታውቃለህ ስትለው፣ እሱም ቆይ አሳይሻለሁ፣ መቼውንም ቢሆን አልተውሽም ሲላት ብሏት ይሄዳል። ልዕልት ደግሞ ቆይ
ካሌብ ግን ምን ሆኖ ስለ አባቱ ማንነት ስትጠይቂው እንደዚህ የተበሳጨው ስትላት፣ እናትዮ ደግሞ አባቱ ጠንቋይ ስለሆነ ነው ስትላት፣ ልዕልት ደግሞ ዋ ምን አባቱ ጠንቋይ ስለሆነ ነው? አባቱ ጠንቋይ ነው እንዴ እያለች እኔ ቀጣይ ስላለው ቀጣይ ልጅላችሁ እመጣለሁ። አበቃለሁ እዚህ ላይ ማለት ነው።